ቻምፕ ሰበር መረጃ አለኝ ኮፒ ሊንክ ያደረግ ለሁሉ ማዳርስልኝ ማለት ጁሊያን አልቫሬዝን ልናመጣው ነው እኛ ፈልገነው እንዳይመስል አባቴ እኛ እንደዚህ ለሚላጥብን ሰው ምናምን አንፈልግም ነፃ ልናወጣው ብለን ነው ገባር ዛሬ አትሌቲኮ ጨዋታን ካየው ማን ወይኔ አትሌቲኮች ልጅ ሰበሩት እንደዚህ ቃሃረው ነው የሰበሩት ማለት ገባር መጫወት ግዴታ እንዳለበት ስለሚያቅ ተቀይሮ ገብቶ ተጫወተ ባርሴሎና በምንም ተአምር አትሄድም ብለው በግልጽ ነገሩት ስለዚህ ምን አማራጭ አለ ገባር እጁን ወደ ፈጣሪ መዘርጋት ማለት ገባር ለሽዛውን ደግሞ ምድር ላይ ገባ ከፈጣሪ በታች ምድር ላይ ያለው የእግር ኳስ ፈጣሪ ቻምፕ ነው ተረዳኛ አይደል ስለዚህ ይሄ ልጅ ነፃ ልናወጣው ነው ነፃ ውጪ ግን ባኛ እኮ ለሰው ደራሽ ነው ገባሽ አይደል ስለዚህ ማን ነው ጁሊያን አልቫሬዝ እስካሁን ድረስ ካያችሁ እኔ ቪዲዮ አልሰራውበትም ነበር ከቪክተር ዮኬሬስ ጋር እንቀያየር እያሉ ነው ምን ትላለህ ቻምፕ ብዬ ጠየቁኝ የዛሬ 3 ወር ማለት ከዛ በኋላ ምንም ቪዲዮ አልሰራው ተረዳጋል ለምን ሪሊስቲክ ስላልሆነ ብዬ ማለት ከዛ በኋላ ትናንት ደግሞ ማን አቦ ፍቱን ደኛ ባልፈለግነው ተጫዋች አታስጨንቁን ፍቱን ብዬ ነበር አሁን ተመልሼ መጣውል ይሄ ልጅ ነፃ ልናወጣው ነው በብር እየገረፍ ነው በብር ማለት እሱን በብር እየገረፍ ነው አትሌቲኮን ደግሞ ሽጉጥ አስደቀነን ማለት ገባር ሌኒ ዩሮን እንዳመጣሽ ነው አርገ እናመጣዋለን በግድ ማለት ገባር ከዛ ፈገግ ብለሽ ትጮቻለሽ ያለ በለዛ ማን ነው እያለቀሽ ያጫወትሽ ቆይ እያለቀሽም ትጫው መጫወትሽ አይቀርም እውነት ነው ወይ አዎ ግጥም አድርጎ እውነት ነው ጋይስ ጁሊያን አልቫሬዝ ወደ አርሰናል ስሙ እንደ አዲስ ተያይዟል ወደ ባርሴሎና ለመሄድ ከፍተኛ ጥረት እያደረገ የሚገኘው አርጀንቲናዊ አጥቂ ጁሊያን አልቫሬዝ ዛሬ በወጡ ሪፖርቶች መሰረት በተለይም ደግሞ ፋብሪዚዮ ሮማኖ እንዳጋራን ከሆነ የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር ማቴዎ አልማኒ በትላንትናው ዕለት ለንደን ተገኝቶ ስለ ተጫዋቹ ወደ አርሰናል መዘዋወር አንዳንድ ነገሮችን ከአርሰናል ሰዎች ጋር መነጋገሩን በለንደን የተገኘው በእርግጥ ለጁሊያን አልቫሬዝ ዝውውር ብቻ አይደለም እንደነ ኒኮላስ ጃክሰን የመሳሰሉ ዝውውሮችንም ንግግር ለማድረግ ነው ነገር ግን ጁሊያን አልቫሬዝን በተመለከተ የአርሰናል አመራሮች ከዚህ ሰውዬ ማለትም ከማቴዎ አልማኒ ጋር እነ አንድሪያ ቤርታ ንግግር እንዳደረጉና ተጫዋቹ ወደ አርሰናል ወደ ኤምሬትስ ለማምጣት ባለው ኮንዲሽኖች ዙሪያ የመጀመሪያ ንግግር አድርጓል ሆኖም ግን ተጫዋቹ አሁንም ብርቱ ፍላጎቱ ወደ ባርሴሎና ማቅናት ብቻ ነው አሁንም ግን አርሰናሎች ተስፋ አልቆረጡም በቀጣይ ቀናት የሚኖሩትን አዳዲስ ዴቨሎፕመንቶች አደርሳቸዋለሁ በማለት ነበር እንግዲህ ፋብሪዚዮ ሮማኖ ዛሬ በዩቲዩብ ገጹ ከሰዓታት በፊት ያጋራን መረጃ የሚያሳየው እንደዚሁም የመሐመድ ሳላህን ተተኪ ያፈላለጉ የሚገኙት ሊቨርፑሎችን የብራይተኑን የቀኝ ተመላላሽ ወይም የቀኝ አጥቂ የሆነውን ያኩባ ሚንቴን ለማስፈረም ከጫፍ እየደረሱ እንደሆኑ ሪፖርቶች እየገለጹ ነው በትላንትናው ዕለት የ50 ሚሊዮን ፓውንድ የዝውውር ሂሳብ በብራይተን ውድቅ የተደረገባቸው ሊቨርፑሎች ዛሬም በድጋሚ የተሻሻለ የዝውውር ሂሳብ ወደ 60 ሚሊዮን ፓውንድ የሚደርስ የዝውውር ሂሳብ ቢያቀርቡም አሁንም ብራይተኖች ወደ 70 ሚሊዮን ፓውንድ እንደሚፈልጉና ይህንን ሁለተኛ የሊቨርፑል ጥያቄ ውድቅ ማድረጋቸው ተሰምቷል ሆኖም ግን ስካይ ስፖርትና ሌሎች ታማኝ ምንጮች እየገለጹት እንደሚገኙ ይህ ተጫዋች ወደ አንፊልድ መምጣቱ የማይቀር እንደሆነ ነው እየተዘገበ የሚገኘው በእርግጥ የነ ብራድሊ ባርኮላ ዝውውር አሁንም እንደሚፈጸም ይጠበቃል ታዲያ በዛሬው ዕለት የተሰሙ ሁለት ትላልቅ የዝውውር መረጃዎች እነዚህ ይመስላሉ በእነዚህ የዝውውር መረጃዎች ዙሪያ ያላችሁን ሐሳብ ኮሜንት ሴክሽን ላይ አጋሩኝ እንደነዚህ አይነት ፈጣንና ታማኝነት ያላቸው እግር ኳስ መረጃዎች አልቫሬዝ ዝውውር ከዚህ በኋላ አርሰናልና አልቫሬዝ ፐርሰናል ተስማሙ የሚል ነገር ከሰማን ዝውውሩ እንዳለቀ ቁጠሩት ታርሲዎች በቃ ቪዲዮን ከመጀመራችሁ በደም ሼር ኮፒ ሊንክ ያረጋችሁ እንዲሁም ላይክ የምታደርጉ ሰዎች ሪፖስት ያረጋችሁ ጀምሩ ምክንያቱም አትሌቲኮ ማድሪድ ኦልሞስት ከአርሰናል ጋር ያው አግሪ ያርገዋል ማለት ላስት ዊክ ሐሙስ ዕለት ምናምን አሁን የሰማነው ባለው መረጃ መሰረት ሐሙስ ዕለት ምናምን ኦልሞስት ተስማምተዋል ብለዋል ይሄንን እነ ፋብሪዚዮ እና ዴቪድ ኦርነስቴ ምናምን ያልዘገቡት የአልቫሬዝ ነገር ያው ስለማያስተማመን ነው ማለት ልጁ መውጣት ወደ ባርሳ ብቻ ነው የሚፈልገውና ለአርሰናል ደግሞ እስከ መጨረሻው ሳምንት አይነት ጠብቁኝ ባርሳን እስከዛ ድረስ ጠብቃለሁ ምናምን አይነት ነገር ብለዋልና ስለዚህ እስኪ ምናየው ይሆናል እንዳልኳችሁ ፐርሰናል አልቫሬዝ እና አርሰናል ተስማሙ የሚል ነገር ከሰማችሁ ዝውውሩ እንዳለቀ ቁጠሩትና አልቫሬዝ ቀጣዩ አርሰናል 19 ቁጥር ለባሽ እንደሆነ አርጋችሁ አስቡት አርሲዎች እና ምን ታስባላችሁ እስኪ በዚህ ዝውውር ላይ እስካሁን እሱም ያረገ ባለው ነገር እንዲሁም እስኪ አርሰናል ቢመጣ በምን ያግዘናል ብላችሁ ታስባላችሁ እስኪ ኮሜንት ላይ ሐሳባችሁ ስለ ጁሊያን አልቫሬዝ የአትሌቲኮ ማድሪዱ አሰልጣኝ ዲዮጎ ሲሞኒ ያለውን ሰምታችኋል ኮፒ ሊንካችሁ ያስፈልገኛል በደንብ ኮፒ ሊንክ እያደረጋችሁ ተከታተሉኝ ጁሊያን አልቫሬዝን እንግዲህ እየገረፍን በስተመጨረሻም ወደ ክለባችን ልናመጣው ነው ምክንያቱም ከአትሌቲኮ ማድሪድ ደጋፊዎች ጋር በፍጹም የሚስማማ አይመስልም የአትሌቲኮ ማድሪድ አመራሮችም እንግዲህ ሆን ብለው ተጫዋቹን ለአርሰናል ለመሸጥ እየሰሩ እንደሚገኙ
እየተሰማ ነው የሚገኘው። ምክንያቱም ደግሞ ዲዮጎ ሲሞኒ ከጨዋታው በኋላ እዚህ ጋር እንደምትመለከቱት እንግዲህ ጁሊያን አልቫሬዝ ለብቻው በጣም በሐዘን ተሞልቶ ከሜዳ ሲወጣ ነበር። ሌሎች አትሌቲኮ ማድሪድ ደጋፊዎች ከደጋፊዎች ጋር ሰላምታ ሲለዋወጡ ማለት ነው። ታዲያ ዲዮጎ ሲሞኒ ይህንን ያደረግነው ሆን ብለን ነው፣ የአትሌቲኮ ማድሪድ አመራሮች ወስነው ነው ጁሊያን አልቫሬዝን ወደ ደጋፊዎች እንዳይሄድ ያደረግነው ሲሉ ተናግረዋል። ወደ ደጋፊዎች ቢሄድ ልክ እንደ ጨዋታው መጀመሪያ ላይ እንደነበረው ተቃውሞ ሌላ ከፍተኛ ተቃውሞ ከደጋፊዎች እንዳይሰማ ጁሊያን አልቫሬዝ ወደ ውስጥ እንዲገባ አድርገናል ሲሉ እንግዲህ ዲዮጎ ሲሞኒ ተናግረዋል ማለት ነው። ታዲያ ይህንን ተከትሎ ጁሊያን አልቫሬዝ በዚህ ተቃውሞ ስር ይህንን ዓመት በአትሌቲኮ ማድሪድ ቤት ይቆያል ተብሎ የማይጠበቅ ነው የሚመስለው። ታዲያ አትሌቲኮ ማድሪድን የሚለቅ ከሆነ ደግሞ አትሌቲኮ ማድሪዶች ለባርሴሎና ተጫዋቹን መሸጥ አይፈልጉም። መሸጥ የሚፈልጉት ለአርሰናል ነው። ሁኔታው ለኔ ተመቸኝ እያልን ነው የምንገኘው። በእርግጥ ተጫዋቹ ወደማይፈልገው ክለብ መቶ እንዲጫወት ባንፈልግም ጁሊያን አልቫሬዝ ግን የአርቴታ ድሪም እንደሆነ ይታወቃል። ወደ አርሰናል ከመጣ እመኑን የተጫዋች አውሬ ነው የምናደርገው። ለማንኛውም ስለዚህ ተጫዋች ዝውውር ምን ታስባላችሁ? ሐሳብ ሁሊያን አልቫሬዝ ወደ አርሰናል ጋይስ ድምጽ ተሰምቷልላችሁ። ፍሪ ሁሊያን አልቫሬዝ ያልኳት ቪዲዮ አመርቂ ውጤት እያሳየች ነው። ፋብሪዚዮ ሮማኖ እንደምትመለከቱት ብሬኪንግ ኒውስ ብሎ እንደወጣው ከሆነ የአትሌቲኮ ማድሪድ ዳይሬክተር ለንደን ተገኝቶ ጋይስ ሁሊያን አልቫሬዝን ዝውውር በተመለከተ ከአርሰናል ጋር ተነጋግሯል እየተባለ ነው። ክለባችን አርሰናል ለሁሊያን አልቫሬዝ የሚያስፈልጉትን ነገሮች በአጠቃላይ አትሌቲኮ ማድሪድም እንደሚፈልግ ጠይቋል። ይህን ዝውውር ነቃ ደንገጥ ብለን እንመልከተው ጋይስ። ሁሊያን አልቫሬዝ እኮ ቡድኑን ልልቀቅ እንጂ ቡድኑን ላፍርስ አላለም ወይ? ሳናቀው ሰው ምናምን ከገደለ ነገሩን አትሌቲኮ ማድሪድ ምን አይነት ብልግና ነው የሚሰራበት ይሄ ተጫዋች? እኔ ብዙ አይነት እጢ ክለብ አይቻለሁ። የአትሌቲኮ ማድሪድን ግን አይሆንም። ክለቡ ብትል ደጋፊው ብትል አሰልጣኙ ዲያጎ ሲሞኒ ራሱ ብትል እጅግ በጣም አሳፋሪ የሆነ ተግባር ነው ሁሊያን አልቫሬዝ እየፈጸሙ ያሉት። ዛሬ የላሊጋ ጨዋታ ነበራቸው አትሌቲኮ ማድሪዶች፣ የማይደረግ ነው ያደረጉት። ደጋፊው ብትል አሰልጣኙ፣ በተለይ ደግሞ አሰልጣኙ ዲያጎ ሲሞኒ ከሱ የማይጠበቅ ነገር ነው እያደረገ የነበረው። ለምን አትለኝም? ገና ጨዋታው ሳይጀመር የተጫዋቾች ዝርዝር እንትን ላይ እየወጣ ነበረ ስክሪን ላይ። ልክ የሁሊያን አልቫሬዝ ስም ሲጠራ ደጋፊው አለበት። በቃ የተቃውሞ ድምጽ ቀወጠው። ያው ደጋፊውን ተረዳዋለህ፣ ስሜታዊ ምናምን ይሆናል። ከዛ ጨዋታው ላይ ያው ግዴታ ስላለበት ይሄ ልጅ ተቀይሮ ገባ፣ ጨዋታ አደረገ። ጨዋታው ሲጠናቀቅ 2-2 አለቀ። የቡድን አጋሮቹ ሄደው ደጋፊ ጋር ከደጋፊ ጋር ምናምን ነገር የሆነ ያጨበጨቡ ምናምን እንተናል። እሱ ሂዶ ሁላ አልቆመም። እዛ ጋር ቀጥታ ወደ መልበሻ ክፍል ነው የገባው። ዲያጎ ሲሞኒ ምንድነውና አሰልጣኝነትህ እዚህ ጋር ምንድነው? ልጁ እኮ ምንም እንኳን ቁርሾ ቢኖረው ና እቺን እንትን እለፋት ምናምን ብሎ እዛ ጋር ቆሞ የሆነ ለማስማማት መሞከር ነበረበት። ምንም አላለም ዲያጎ ሲሞኒ። ጭራሽ በቃ እሱ ላይ ደጋፊዎች የባሰ እንዲነሱ ነው የሚያደርገው ይሄ ተግባር። ነፃ አውጡ ተባካችሁ። አርሰናልም ብትሆን ጠላት ብትሆን አርሰናልም ለዚህ ልጅ ስትል እንደው አስፈርመው ትጠነክራለህ አውቃለሁ። ይሄን ስታስፈርም ግን እንደው ነፃ አውጡት ከዛ ከአትሌቲኮ ማድሪድ። በአርሳ 150 ከሰጠህ ለምንድን ነው የማትሸጠው? አትሌቲኮ ደ ማድሪድ የተቀናቃኝ ቡድን አያጠናክርም። የትም ያቆን የላሊጋ ዋንጫ ነው አትሌቲኮ ማድሪድ በልቶ የትም ያቆን ዋንጫ ነው። በአርሰናል አላጠናክርም ምናምን ተፎካካሪን ምናምን የምትለው ቢገባው እኮ አትሌቲኮ ማድሪድ ማለት ነው። ባለፈው ሲዝን ከሌላ ክለብ እኮ ትክሻ ለትክሻ እንዲለካካ ያደረገው እኮ ይሄ ነው እኮ ሁሊያን አልቫሬዝ ነው። አትሌቲኮ ማድሪድ ያስቆጠራቸውን የሻምፒዮንስ ሊግ ጎሎች ተመልከተ፣ እንዳለ የሁሊያን አልቫሬዝ ነው። 11 ጎል ነው 10 ጎል አስቆጥሯል ሻምፒዮንስ ሊግ ላይ። ባርሳ ይሄ ልጅ ህልሙ ባርሴሎና መግባቱ ነው። 150 ባርሳ ካቀረበላ አሸጥም። ማድሪድን አላህ ይስጥልኝ አያመሰግንክ ማለት ዋጋውን ስላስወደድክልኝ እያመሰገንክ ባርሳ 150 ከከፈለ ባርሳ ለባርሳ ሽጣ አንተም ገንዘብህን ማስገባት የልጁንም ህልም አለመቅጨት ነበር። ፕሮፌሽናልነት እንደዛ ነበር እኛ የምናውቀው። አትሌቲኮ ማድሪድ ከዚህ በኋላ እኛና እናንተ ጠላልተን ኮፒ ሊንክ